ጤና ይስጥልኝ። እንደ አውሮፓውያን አቆጣጠር በ1914 በመድራችን ላይ የሚንቀሳቀሱ አብዛኞቹ መኪኖች የዚህን ሰው ስም መቅጠሪያቸው ያደረጉ ነበሩ። ይህ ሰው የንጉስ ልጅ ወይም ንጉስ አልነበረም፣ የሀብታም ልጅም አልነበረም። ይልቁንም በ16 ዓመቱ የእርሻ ስራን ጠልቶ ኪሱ ባዶ ሲሆንበት አዲስ ህይወት ፍለጋ ከቤት የኮበለለ ምስኪን የገበሬ ልጅ ነበር። እስከ 8ኛ ክፍል ብቻ የተማረውና ሰዓት በመጠገን ህይወቱን የጀመረው ይህ ወጣት መኪና የሀብታሞች ብቻ ሳይሆን የጠራው ህዝብ መሆን አለበት ብሎ ሲነሳ ሁሉም ተሳልቆበት ነበር። ደጋግሞ በመክሰሩ ባለሀብቶችም ተስፋ ቆርጠውበታል። ነገር ግን እሱ ዓለምን የሚቀይር አንድ ታላቅ ሚስጥር በእጁ ላይ ነበረ። ሄንሪ ፎርድ ይባላል። ግትርነቱና ለማሽኖች ያለው ፍቅር የሰው ልጅን የጉዞ ታሪክ ለዘላለም ቀይሮታል። መኪናን ከቅንጦት ዕቃነት ወደ ተራው ሰው ቤት ያመጣ፣ የሰራተኞችን ደሞዝ በጥፍ በማሳደግ የንግዱን ዓለም ያስደነገጠ ያ የገበሬ ልጅ ታሪክ ዛሬም ድረስ ብዙዎችን ያስገርማል። ከውድቀት ተነስቶ እንዴት የዓለምን ግማሽ መኪናዎች በስሙ ሊያደርግ ቻለ? ዛሬ የቢሊዮነሩንና ባለራዩን የሄንሪ ፎርድን አስገራሚ የህይወት ጉዞ ከመጀመሪያው እስከ መጨረሻው እንመለከታለን። የሄንሪ ፎርድ ድንቅ ታሪክ ነው። አብራችሁን ቆዩ። ሄንሪ ፎርድ እንደ አውሮፓውያን አቆጣጠር ሐምሌ 30 1863 ሚቺጋን በሚባለው አካባቢ በሚገኘው የአባቱ እርሻ ላይ ተወለደ። አባቱ ዊሊያም ፎርድ መላው ቤተሰቡ የሚኖርበትና የሚሰራበት እርሻ ነበረው። ሄንሪ ከ6 ልጆች ውስጥ የበኩር ልጅ በመሆኑ የአባቱን እርሻ ስራ ይረከባል ተብሎ ይጠበቅ ነበር። ሆኖም እርሱ እንደ አባቱ አልሆነም። ለእርሻ ስራ ምንም ፍላጎት አልነበረውም። በዚያን ጊዜ ግብርና ከፍተኛ ጉልበት የሚጠይቅ ዝቅተኛ ገቢ የሚያስገኝና አድካሚ ስራ ነበር። ሄንሪ የእርሻ ስራን ለመረዳት የሚችለውን ያህል ቢጥርም ስለ እርሻ ስራ ማሰብን እንኳን ይጠላ ነበር። ለግብርና ምንም አይነት ፍቅር አልነበረኝም፣ በእርሻው ላይ የመወዳት እናቴን ብቻ ነበር ይላል። እንደ አብዛኞቹ የእድሜ እኩዮቹ ሄንሪ ትምህርት ቤት መሄድን አይወድም ነበር። እስከ 8ኛ ክፍል ብቻ ነው የተማረው። ነገሮችን በራሱ መንገድ መማርን ይመርጥ የነበረው ሄንሪ ገና በለጋ እድሜው ለጥገና ወይም ሜካኒክስ ሙያ ትልቅ ፍላጎት አደረበት። ለማሽኖች ያለው ይህ ጉጉት ያገኘውን ማሽን ሁሉ በጥልቀት እንዲያጠና አደረገው። በ12 ዓመቱ አባቱ የኪስ ሰዓት ስጦታ ሰጠው። በጥቂት ደቂቃዎች ውስጥ ሰዓቱን ፈቶ መልሶ መግጠም ለመማር ቻለ። የጓደኞቹንና የዘመዶቹን ሰዓቶችም ይጠግን ነበር። በኋላም የሰዓት ጠጋኝ በመሆን ታዋቂነትን አተረፈና ለአካባቢው ሰዎች ሰዓት መጠገን ጀመረ። ሄንሪ በ13 ዓመቱ ወደ ዲትሮይት ኩባንያዎች በተደረገ የትምህርት ጉዞ ላይ ለመጀመሪያ ጊዜ የእንፋሎት ሞተርን ተመለከተ። ያኔ ነበር ለሜካኒክስ ያለው ፍቅር ወደ ከፍተኛ ጥማት የተቀየረው። ለሚቀጥሉት ጥቂት ዓመታት ይህ አዲሱ የትርፍ ጊዜ ማሳለፊያው ሆነ። በ15 ዓመቱ የመጀመሪያውን የእንፋሎት ሞተር ሰራ። ሆኖም እናቱ ሜሪ ፎርድ በድንገት ህመም ሲሞቱ ህይወቱ ተቀየረ። ሄንሪ ከእናቱ ጋር ጥልቅ ቁርኝነት ነበረው። በእርሻው ላይ ከማንም በላይ ይቀርባቸው ነበር። እናቱን በማጣቱ የተሰማው ከፍተኛ ሐዘን ለእርሻ ያለውን ጥላቻ እንዲጨምር አደረገው። እርሻው ስለ ውድ እናቱ ብዙ ትዝታዎችን ስለሚቀሰቀስበት ከዚያው ሁኔታ የሚያመልጥበትን መንገድ መፈለግ ጀመረ። 16 ዓመት ሲሞላው የአባቱን ፍላጎት በመቃወም ሄንሪ ንብረቶችን ጠቅልሎ አዲስ የህይወት አቅጣጫ ፍለጋ መንደሩን ጥሎ ወጣ። በዚያን ጊዜ ዲትሮይት በእንፋሎት ሞተር አማካኝነት በፍጥነት የኢንዱስትሪ ከተማ እየሆነች ነበር። ከተማዋም ስራ የሚፈልጉ ወጣት መሐንዲሶችን ትፈልግ ነበር። ሄንሪ ስለ ማሽኖች የሚችለውን ሁሉ እየተማረ ራሱን ለመለወጥ ጥረት ያደረገው እዚህ ዲትሮይት ውስጥ ነበር። ሚቺጋን ካር በሚባል የመንገደኛ ባቡር አምራች ኩባንያ ውስጥ ተቀጠረ። በሚያሳዝን ሁኔታ ስራ ከጀመረ ከ6 ቀናት በኋላ ተባረረ። ለተወሰነ ጊዜ ስራ አጥ ሆኖ ከቆየ በኋላ በአንድ የማሽን ሱቅ ውስጥ በልምምድ ስራ ተቀጠረ። ጄምስ ፍላወር ኤንድ ብራዘርስ በሚባለው የማሽን ሱቅ ውስጥ በሳምንት $2.6 እየተከፈለው መስራት ጀመረ። ነገር ግን ይህ ገንዘብ የቤት ኪራዩን ለመሸፈን በቂ ስላልነበረ የልጅነት ችሎታውን ተጠቀመ። በሌሊት የጌጣጌጥ መሸጫ ሱቅ ውስጥ ሰዓቶችን በማጽዳትና በመጠገን ተጨማሪ ስራ አገኘ። በሳምንት 6 ሌሊት በቀን 6 ሰዓት እየሰራ በሳምንት $3 ያገኝ ነበር። ኑሮውን ለማሸነፍ ብዙ ስራዎችን በአንድ ላይ ቢሰራም ስለ ማሽኖች ማጥናቱንና ሙከራ ማድረጉን አላቆመም ነበር። በ1882 19 ዓመት ሲሞላው ወደ ሚቺጋን ለመመለስ ወሰነ። አሁንም እርሻ ይጠላ ነበር። ስለዚህ ግብርና ላይ ብዙም ሳይሰራ ጊዜውን በእርሻ ላይ በሚያገኛቸው ማሽኖች ሙከራ በማድረግ ያሳለፍ ነበር። እንደ ድል ሆኖ አባቱ ለገበሬዎች የተለመደ የሆነ የመጣ ተንቀሳቃሽ የእንፋሎት ሞተር ገዝቶ ነበር። ሄንሪ
አብዛኛውን ጊዜ በዚህ ማሽን ላይ አሳለፈ። ማሽኑን በመቆጣጠር ረገድ ከመሆኑም የተነሳ የአባቱ ጎረቤት የእንፋሎት ሞተሩን እንዲያንቀሳቀስለት $3 ይከፍለው ነበር። ከዚያ በኋላ የፎርድ ለማሽኖች ያለው ተሰጥኦ በሚቺጋን ሁሉ ታወቀ። የሄነሪ የማሽን ችሎታው ወሬ ከኒውዮርክ የመጣው የዌስቲንግሃውስ ሞተር ኩባንያ ተወካይ ዘንድ ደረሰ። ኩባንያው ቀጠረው። የሄነሪ ስራ በደቡባዊ ሚቺጋን እየተዘዋወረ የእንፋሎት ትራክተር ሞተሮችን መገጣጠምና ጥገና ማድረግ ነበር። በ1883 ክላራ ጄን ብራይተን በአንድ የአዲስ ዓመት ዋዜማ ድግስ ላይ አግኝቶ ለትዳር አጫት። በሚቀጥለው ዓመት አባትየው ለልጃቸው የሰርግ ስጦታ 40 ሄክታር መሬት ሰጡት። ነገር ግን ሄነሪ መሬቱን ወደ እርሻ ከመለወጥ ይልቅ ሌላ ሐሳብ ነበረው። በ1891 ሄነሪና ክላራ በዲትሮይት ወደሚገኝ ትንሽ አፓርታማ ተዘዋወሩ። በዚህ ጊዜ ሄነሪ በአንድ የብሪታንያ መጽሔት ላይ ስለ ጋዝ ሞተር የተጻፈ ጽሑፍ አነበበ።